ተመልሰናል ተመልካቾቻችን የመካከለኛው አዋሽ የአርኪኦሎጂ የጥናት ቡድን በአካባቢው ሰፊ የምርምር ስራዎችን ሲያካሂድ ቆይቷል። የተለያዩ ግኝቶችንም በአሜሪካ የሳይንስ ጆርናል ላይ ለማሳተም በቅቷል። የሰው ዘር መገኛ በሆነችው ኢትዮጵያ በመካከለኛው አዋሽ ጥናት ሲያደርግ የቆየው ይህ የአርኪኦሎጂ ቡድን የሰው ልጅን ጥንታዊ የስልጣኔ ጉዞ የሚቀይሩ አዳዲስ ግኝቶችን በጆርናሉ ላይ ይፋ ማድረጉ ተነስቷል። የዚህ ግኝት ታትሞ መውጣት የዛሬ 100,000 ዓመት የውሃ አወራረድ የደለል አመጣጥ እና እንስሳት የተለያዩ እንስሳት እንዴት ይኖሩ እንደነበረ የሚያሳይና በዛ ውስጥ ይሄን ሁሉ እናጠናበት ዋናው ምክንያት የሰው ልጅ በዛ ጊዜ የዛሬ 100,000 ዓመት ፕሪፈር ያደረገው የነበረው ይኖርበት የነበረው ኤንቫይሮንመንት ምን ይመስል እንደነበረ አንደርስታንድ ለማድረግ ነው። እንስሳዎችንም ኤንቫይሮንመንቱንም የምናጠናው የአሜሪካን ናሽናል አካዴሚ ኦፍ ሳይንስ መጽሔት ነው። ይህም የሚያሳየው ጥናቱ የቱን ያህል ከፍተኛ ፋይዳ እንዳለው ነው እና ጥናቱ እጅግ በጣም ብዙ አጥኚዎች የተሳተፉበት ነው። ካሁን በፊትም እንደዚሁ የመካከለኛው አዋሽ የጥናት ቡድን የሚያጠናቸው ጥናቶች ውጤቶች ከፍተኛ ፋይዳ ባላቸው በታወቁ የሳይንስ ጆርናሎች ላይ እንደዚሁ እየታተመ ይወጣ ነበር። መስኩ የተሰማራው የምርምር ቡድን ውጤቱን በዓለም አቀፍ ደረጃ እውቅና ባለው የሳይንስ ጆርናል ላይ ማሳተሙም የኢትዮጵያን የጥንታዊ ታሪክ ባለቤትነት ዳግም ያረጋገጠ መሆኑም ነው የተነገረው። የመካከለኛው የአዋሽ ፕሮጀክት እንደ አውሮፓውያን አቆጣጠር ከ1981 ጀምሮ እየተካሄደ ያለ ረጅም ፕሮጀክት ነው። ኦልሞስት ለ45 ዓመታት ከፍተኛ የመስክ ቁፋሮች ምርምሮች ተደርገውበታል። እንግዲህ በስነ ህይወት ዘርፍ የሰው ዘርና አመጣጥ ብቻ ሳይሆን ደግሞ የስነ ህይወትንም ዝግመታዊ ለውጥ በሰፊው የዳሰሰ ነው። በፕሮጀክቱ ከ1035 በላይ ሰዎች እንግዲህ መስክ ላይ የሚያጉዙትን ጨምሮ 81 ኢትዮጵያውያን ሳይንቲስቶች እንደገና ደግሞ 20 የሌሎች ሀገራት ሳይንቲስቶች የተሳተፉበት ነው። ወደ 36000 በላይ ቅሪተ አካላት በ437 ስፍራዎች ላይ በተካሄዱ ቁፋሮች ተገኝተው የተገኙበት ነው።